ለመውለድ ስትሄጂ ምን ነገር መያዝ እንዳለብሽ ግራ ለሚገባሽ እህቴ ዛሬ ቪዲዮ ላንቺ ነው። ሰላም እንዴት ናችሁ? ሁሉ መልካም። ዛሬ ለመውለድ እናቶች ሲሄዱ መያዝ ያለባቸውን እቃዎች አሳያችኋለሁ። በተለይ ደግሞ ለመጀመሪያ ጊዜ እናት ለሆናችሁ እንደምንሸም ያግዛችኋል። በዚሁ ላይ ደግሞ የረሳሁት ቀርቷል የምትሉት ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮን ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የመጀመሪያው ጋቢ ነው። መጀመሪያ ላይ ያመጣሁት እንድትረሺው ስላልፈለግኩ ነው እህቴና ከወለድን በኋላ በጣም ከባድ ብርድ ነው ያለው። በጣም ይቀዘቅዛል። አነስ ያለ ትልቁን ጋቢ ሳይሆን ነጠላ ጋቢ የሚባለውን እሱን መያዝሽን እንዳትረሺ። ከመውለድሽ በፊት ቀድመሽ የሚያስፈልጉ ነገሮችን አሟልተሽ በሻንጣ አድርገሽ ማስቀመጥ ይኖርብሻል። በምን አይነት ጊዜ ላይ ምጥሽ እንደሚመጣ ስለማታውቂ ያኔ ለመውለድ በምትሄጂ ጊዜ ሌሎች ሰዎች እንኳን አንስተው ለአንቺ ሊሰጡሽ በሚችለው ሁኔታ በሻንጣ ቀለል አድርገሽ ታዘጋጀዋለሽ። ሁለተኛው ሺቲ ነው ወይንም ድሪያም ይባላል። ሰፋ ያለ ጨርቅ ወይንም ሰፋ ያለ ቀሚስም ሊሆን ይችላል። እሱ ያስፈልግሻል። በተለይ ደግሞ በሴስ ለምትወልጂ እናት ቁስልሽን እንዳይነካ ሰፋም ያለ ስለሆነ መያዝሽን እንዳትረሺ። አንድም ሁለትም ልታደርጊ ትችያለሽ። ሌላው ሱሪዎች ናቸው። እንደ ቱታ አይነት ሊሆን ይችላል፣ እንደ ታይት አይነትም ሊሆን ይችላል። እንደ ምቾትሽ ሱሪዎችን ትይዣለሽ። ምን ያህል ጊዜ እንደምትቆይ ስለማታውቂ ሁለትም ሶስትም ልታደርጊው ትችያለሽ። በመቀጠል ሲሊፐር ነው። እንደዚህ አይነት ምቾት ያላቸውን ጫማዎች ደግሞ ብታደርጊ እንቅስቃሴ ስታደርጊ ስለሚያግዝሽ እሱን ማድረግ ትችያለሽ። ካልሆነ ደግሞ ሲሊፐር ማድረግ ትችያለሽ። ሌላው ፓካውት ወይንም ደግሞ ቲሸርት ነው። ከውስጥ ልታደርጊው የምትቺ አንዳንዴ ከላይም ልትጠቀሚ የምትቺ ሁለትም ሶስትም አድርገሽ እሱን መያዝ ይኖርብሻል። ሌላው ሻሽ ነው። እንዳልኩሽ በጣም ይበርዳል። ስለዚህ ኮፍያ ነገር ሻሽ ነገር ብታደርጊ አሪፍ ነው። እሱን ታደርጊያለሽ። ከዛ ደግሞ ፒጃማ ሊሆን ይችላል፣ ቲሸርት ሊሆን ይችላል። ወተሽ ከሆስፒታል ስትወጪ ለብሰሽ ልትወጪ የምትችይው አይነት ልብስ ሊሆን ይችላል። እሱን ትይዣለሽ። አንድ ትይዣለሽ። ከዛ ሌላ መርሳት የሌለብሽ ፓድ ነው። ማተርኒቲ ፓድ የሚባል አለ፣ ወይንም ደግሞ ሞዴስ። ወፈር ያለውን ሞዴስ መያዝሽን አትርሺ። በርከት ያለ ያስፈልግሻል። እሱን ገዝተሽ አስቀምጪ። ወፍራሙን ተጠቀሚ። በመቀጠል ደግሞ ፓንቶችን መያዝ የሌለብሽ በርከት አድርገሽ እነሱንም ያዢ። በመቀጠል ካልሲ መርሳት የለብሽም። ከፈለግሽ እንደዚህ ሳሳ ያሉ ካልሲዎችን የሚሞቅሽ አይነት ከሆነ ወይም ደግሞ እንደነዚህ አይነት ደግሞ ወፈር ያሉ ካልሲዎችን አትርሺ። እነሱን 2-3 መያዝ ይኖርብሻል። በጣም ነው የሚበርደው። ከወለድሽ በኋላ በጣም ይበርዳል። ስለዚህ ባትጠቀሚያቸው እንኳን እነዚህ ነገሮች ግን መያዝ አትርሺ። ብትመልሻቸው ይሻላል። ሌላ የሚያስፈልጉሽ ነገሮች ሳሙና ሊሆን ይችላል፣ ሶፍት ሊሆን ይችላል፣ ማበጠሪያ፣ መታጠቢያም ሊሆን ይችላል፣ የጥርስ ብሩሽ፣ ጥርስ ሳሙና። እንዳትረሺ ደግሞ ሌላው ቻርጀር ብዙ ጊዜ ስለሚረሳ እነሱንም እንዳትረሺ። ሌሎች ደግሞ የሚያስፈልጉሽ ሎሽን፣ እንደነዚህ አይነት የምትፈልጊያቸውን አይነቶች ነገሮች ደግሞ አንቺ ተጨምሪበታለሽ። እሱን ትይዣለሽ። ዋናው ማረሳት የሌለበት ጋውን፣ እንደዚህ ወፈር ያለ ወረድ ያለ ጋውን እሱን ታዘጋጃለሽ። ያስፈልግሻል፣ በጣም ያስፈልግሻል። ወፈር ያለ ቢሆን አሪፍ ነው። ዋናው ደግሞ ሌላው ካሽ ነው። ካሽ ወይንም ደግሞ ኤቲኤም ካርድ ያስፈልግሻል። ምን አይነት ነገር ውስጥ እንደምታልፊ ምን አይነት ነገር እንደሚሆን ስለማይታወቅ ብር የተወሰነ ብትይዢ፣ ከዛ ደግሞ ኤቲኤም ብትይዢ አብሮሽ ያለ ሰው ኤቲኤም ቢይዝ
ጥሩ ነው። አንዳንድ ነገሮች ሊያስፈልጉሽ ስለሚችሉ ገንዘብ ዋናው አንደኛው ነው የሚያስፈልግሽ ነገር ማለት ነው። ሌሎቹ ዶክመንቶች፣ አይዲ፣ እነዚህ የሚያስፈልጉ ነገሮች ኦልሬዲ የምትከታተይበት ቦታ ላይ ያሉ ነገሮች ስለሆኑ ያው መታወቂያም ከቦርሳሽ ስለማይጠፋ ነው ያልጨመርኩት። ስለዚህ ገንዘብ፣ ጥሬ ገንዘብ የተወሰነ መያዝ አትርሺ። አብሮሽ ያለው ሰው ደግሞ ኤቲኤም ወይንም ደግሞ ተጨማሪ ገንዘብ መያዝ ችል ጥሩ ነው። እሱን ለአንቺ ታዘጋጃለሽ ማለት ነው። ለውዱ ልጅሽ ደግሞ የምታዘጋጂው የዳይፐር ቲሸርቶችን ታዘጋጃለሽ። እንደነዚህ አይነት 2ም 3ም ልታደርጊ ትችያለሽ። እነዚህ ዳይፐር ለመቀየር በጣም ቀላል ናቸው። ኮተን ነገር ስለሆኑ ጥጥ ነገር ስለሆኑ ሙቀት ይሰጣሉና በጣም አሪፍ ናቸው። ዋይፕስ፣ ሌላው ደግሞ ጡጦ። ምንም እንኳን ጡት የምታጠቢ ቢሆንም በጊዜው በወቅቱ ማጥባት ማትችይበት ሁኔታ ሊፈጠር ይችላል። በተለይ ደግሞ በሲስ የወለዳችሁ ወይንም በኦፕሬሽን ስትወልጂ ብዙ ጊዜ ለማጥባት ስለማይመችሽ 1 ወይንም 2 ጡጦ ለብ ባለ ውሃ አጥበሽ ማዘጋጀት አለብሽ። ወተቱን እንኳን ችግር የለውም እዛው መግዛት ትችያለሽ። ይህንን ግን ለማጠብ ቀድመሽ ገዝተሽ ለብ ባለ ውሃ ታጥቢዋለሽ። ሌላው ጃምሲቶች ናቸው። 1-3 ጃምሲቶች ትይዣለሽ። ጓንት የማትይጂ ከሆነ ደግሞ እነዚህ ጃምሲቶች ጓንት ያላቸው ልክ እንደዚህ በምታየው ፎቶም ላይ እንዲሁም በማሳይሽ እነሱ ከሆኑ ደግሞ በጣም አሪፍ ነው። እጃቸውንም እንዳይቀዘቅዛቸው ይሆናል። የምትከዢው እንደዚህ ጓንት በራሱ ከሌለው የህፃናት ትንንሽዬ የአራስ ልጆች ትንንሽዬ ጓንቶች አሉ። እነሱን ትይዣለሽ። እነሱም ስለሚቀዘቅዛቸው 1-3-2 ትይዣለሽ። ሌላው መጠቅለያ ነው የምትይዥው። ከስር ህጻናቶች የሚጠቀለሉበት መጀመሪያም ስትወልጂ ጠቅልለው የሚሰጡሽ ጨርቆች ናቸው። በብዛት 4 እየሆኑ ነው የሚሸጡት። እነዚህ 4ቱም ያስፈልጉሻል። በአንድ ላይ 2 ልትጠቀሚበት የምትችይበት ሁኔታ ስላለ 4 ትይዣለሽ። በጣም ጥጥነት ያላቸው ኮተንነት ያላቸው ግዴታ የሆኑ ናቸው። እነዚህ እንዳትረሺ። መጠቅለያ ሌላው ብርድ ልብስ ነው። የህፃናት ብርድ ልብስ ብዙ ጊዜ ሆስፒታል የህፃናት መኝታ የሚተኙበት ይቀዘቅዛልና ከስር ታነጥፊዋለሽ። ከስር ታነጥፊና ከላይ ልጅሽን ታደርጊዋለሽ። አንዳንዱ ክፍትም ራሱ ሊሆን ይችላል። አንዳንዱ የተሰራበት ማቴሪያል ቅዝቃዜን የሚስብ ስለሆነ ከስር የምታነጥፊው 1 መያዝ ትችያለሽ። በመቀጠል ደግሞ ማቀፊያ፣ እንደዚህ ኮፍያ ያለው ጭንቅላታቸው ሊገባበት የሚችለው በመጠቅለያ በደንብ ተጠቅልለው በፍላኔል ተጠቅልለው መጨረሻ ላይ የሚታቀፉበት ማቀፊያ ትይዣለሽ። ሰፋ ያለ ማቀፊያ ቢሆን ጥሩ ነው። አንዳንዶቹ አንድ ላይ የሚሸጡ አሉ። 2-3 አይነቶች ሱሪ፣ ቲሸርት፣ ማቀፊያ፣ መጠቅለያ አንድ ላይ የሚሸጡ አሉና እነሱንም ቼክ ማድረግ ትችላለሽ። ወይም ደግሞ ለየብቻቸው የምታገኝም ከሆነ እነዚህ ነገሮች ስለሚያስፈልጉሽ እነዚህን እያሰብሽ ስለዚህ ማቀፊያ ትይዣለሽ። ሌላው ኮፍያ ነው። ብዙ ጊዜ የሚረሳው መረሳት የሌለበት ነገር ኮፍያ ነው። ኮፍያ ግዴታ ነው። እሱን መርሳት የለብሽም። 1-3 ኮፍያ ትይዣለሽ። ሌላው ደግሞ ካልሲ ትይዣለሽ። ጃምስቶች ስትይዢ ካልሲ ላያስፈልግሽ ይችላል። ነገር ግን ሱሪዎችን ስታደርጊላቸው ደግሞ ካልሲዎች ያስፈልጉሻል። ስለዚህ 1-2 ካልሲ ትይዣለሽ። ሌላው ፍናሊል ነው። በመጠቅለያ ከተጠቀለሉ በኋላ ሙቀት እንዲሰጣቸው የሚጠቀለሉበት ነው። ተጨማሪ ጨርቅ ነው። ይሄም ግዴታ ያስፈልግሻል። 2 ብትይዢ በቂ ነው፣ ከመጠቅለያ በላይ የሚደረግ ስለሆነ። ስለዚህ መጠቅለያ፣ ፍላኔል፣ ማቀፊያ የሚደረግላቸው።
ሌላው የልጆች ልብሶች ነው። ቤቢሽን ልጅሽን ወደ ቤት ይዘሽ ስትሄጂ ልታለብሽው የምትችይው፣ ለማንኛውም ደግሞ የምትይዣቸው ምን ያህል ጊዜ እንደምትቆይ ምን ያህል እንደሚያስፈልግሽ ስለማታውቂ ሱሪዎች ሊሆን ይችላሉ። የራሳቸው ካልሲ ሊኖራቸውም ላይኖራቸውም ይችላል። ከላይ እንደዚህ ያለ አዋሽ ያላቸውንም እነሱን ታደርጊያለሽ። እንደዚህ እነሱን እጥፍጥፍ አድርገሽ የልጅሽን በልጅሽ ሻንጣ ወይንም የምትይዥበት ነገር ያንቺን ደግሞ በራስሽ አድርገሽ ታዘጋጃለሽ። ካናቴራዎች ካሉ እነሱንም አንድም ሁለትም ትይዢ ጥሩ ነው። ሌላው ደግሞ ማቀፊያ፣ በተለይ ደግሞ ወደ ቤትሽ ይዘሽው ስትሄጂ ልጅሽን ውጪ ላይ ይዘሽው የምትሄጂው ማለት ነው። እሱ ማቀፊያ ብዙ ወፈር ያለ ነው። ብዙ አይነት ሊኖር ይችላል። ስትውጪ በጣም ይጠቅምሻል። እንደዚህ የራሱ ኮፍያ ያለው ነው። አንዴ ከገዛሽው በኋላ ደግሞ ክትባትም የትም ቦታ ይዘሽው ወደ ውጪ ስትሄጂ ልጅሽን ከቅዝቃዜ ፕሮቴክት የሚያደርግልሽ ከቅዝቃዜ የሚጠብቅልሽ ስለሆነ እንደዚህ አይነት ተለቅ ያለ አንድ ትይዣለሽ። ካሎም ደግሞ እንደዚች አይነት መለስተኛ አይነትም ደግሞ ከሆነ ይሆናል። የሚጠቀለልም ሊሆን ይችላል። እንደዚህ ዚፕም ያለው ሊሆን ይችላል። ኮፍያ ያለው ግን ልጅሽን ልብስ አልብሰሽ በመጠቅለያ ሁሉንም ነገር ካደረግሽ በኋላ ከላይ እቅፍ አድርገሽ ይዘሽበት ልትወጪ የምትጪ አይነት ቢሆን ጥሩ ነው። እሱን ታደርጊያለሽ። ስለዚህ እነዚህ ነገሮች ለመውለድ ስትሄጂ ያስፈልጉሻል። በተለይ ደግሞ ለመጀመሪያ እናት ለሆንሽ እህቴ ብዙ ነገር እንደሚጠቅምሽ ብዙ ነገር እንደሚያግዝሽ አምናለሁ። የቀረ ነገር የምትሉትን ኮሜንት ላይ ያስቀምጡልኝ። የዛሬ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።